ታዋል እያልኩ እኮ ነው ግርማን እንደሰጣው እኔ እርግጠኛ ነኝ ከዛ ቤት ይሄ ሁሉ ነገር ከተፈጸመበት ቤት ነው ስትወጣ ያስኩ እኔ ምን ተስኖት ነው እንግዲህ ስራ አለ ተብዬ ደውሎ የነገረኝ ግርማን ያመጣው ሰውዬ ውሰደው ያለኝ ሰውዬ እሱ ነው ወደዚህ ሀገር እቃ ይዘህልኝና ትመጣለህ ብሎ እንግዲህ መጋዘን ነው ስገባ ማንም የለም ቶም እኔ አልሸጥኩትም ግርማን ከንጻ ቀን ጀምሮ ነው ያግኝቸውም ማለት ከመኳንት የሚባል ሰው እቃ ተቀበል ብሎኝ ነው የሄድኩት ስሄድ ደውዬለት ለልጁም ስሄድ የለም ማንም እንደዚህ ስላለ ታምናለህ እንድቆይ አንተ ድራማስ ቢሆን እየተጫወቱብህ ቢሆንስ እሱ ራሱን ለማስመለጥ ያደረገው ነገር ቢሆንስ እርግጠኛ ነኝ ግርማን ሸጣዋል አሳልፈ ሰጥተዋል እንግዲህ ሰው ሳይደርስለት አንድ ሰው እዛ ቦታ ላይ ቁጭ ብሎ እንዴት ሊሰቃይ እንደሚችል እንደማንም እንደ ሰው ሰባይነት ስላለን ሁላችንም እናውቃለን በብሎን አርገው እያሰሩ እጅ እንደዚህ አርገው ነው ገልብጠው የሚገርፉት እኛ የምንፈልገው ግርማ ይሄን ያክል ጊዜ ስለፋለት የነበርነው ግርማ እዛው ወንበር ላይ ቁጭ ብሎ ሲሰቃይ በመኪናው ጋር መሀል አዲስ አበባ ላይ መኖሪያ ቤት ይግዙ ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን በወር 70,000 ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል መንደሩ በ65,000 ካሬ ላይ ያረፈ ሲሆን 5 ሊፍት 5 መዋኛ ገንዳ 5 የከርሰ ምድር ውሃ 5 ጄኔሬተር አለው ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል አስተውሉ አሁን ከደወሉ በካሬ 7,000 ብር ሌላ ቅናሽ ያገኛሉ ዲኤምሲ ሪል ስቴት ነገር ግን መውጫ የማይመስል ከግቢው መውጫ አለ ሙሉ እንግዲህ የተሰራው በብረት ነው በብረት የተሸፈነ ቤት ነው የሚመስለው ግን ቀጥታ ወደ ውጭ የሚያስወጣ በር አለው ማለት ነው እስካሁን በህይወቴ በጥበቃ እንዲህ አይነት ክፍያ ይከፈላል ሲባል ሰምቼም አላውቅም ሰካጭ ነገሮችን ሰማለሁ ድምጽ ይጮህ ድምጽ ሲቃ ምናምን ሰማለሁና ልጠጋትል አንተ ስራ እዚህ አይደለም ምናምን ይሉኛልና ህግ አንተ ሊጠብቅ ይችላል አንተ ከለላ ሊሆን ይችላል እንጂ አንተ እንዴ ነው ለህግ ሰዎች ከለላ ልትሆን የምችለው ጥበቃ ልትሆን የምችለው የትኛው ፖሊስ ጣቢያ ነው በተራዘበኛ ሲጠበቅ ያየው አይተ ታውቃለህ የተቻኮል ነው ወጡት የሆነ የታገተ ሰው ነበር የገባ ውስጥ እዛ ቤት ውስጥ የነበረ ማን ነው ግርማ ነው በጣም ነው ያስተቃጁት ምን ቢይዝባቸው ምን አላቅም ቢላቸው እኔ እንጃ ብቻ ምን ቢወስድባቸው እንደዚህ የሚያስተቃጁት አላቅም የሰው ልጅ እዚህ ጋር አንተም ከነገርከኝ ነገር አንፃር ያደረጉት ያሉት ነገሮች ግርማን በህይወትም ላናገኘው እንችላለን ግርማን ወደ አዲስ አበባ ይዞት የመጣው ሹፌር ከአሞቴዎች ማፈኛ መጋዘን ሲወጣ በቁጥጥር ስር ውሏል ሰላም ጤና ፍቅር ለናንተ ይሁን ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል እንግዲህ ተመልካቾቻችን እንደምትመለከቱት ወይም ደግሞ ባለፈውም እንደተመለከታችሁት ከሆነ አንድ ኬዝ ወደ እናንተ እያደረስን ነበረ ያ ኬዝ ምንድነው ግርማን እንግዲህ የመፈለግ ኬዝ ነበረ ግርማን እየፈለገን ባለንበት ሰዓት እንግዲህ የረገጥናቸውን ቦታዎች እንግዲህ ደግሞ የገባንባቸውን ሁኔታዎች በሙሉ የምታስታውሱት ነው ከዛ ባሻገር እንግዲህ አንድ ተስፋለም የሚባል ሰው በቁጥጥር ስር አውለን ነበረ ያ ሰው የበግ ነጋዴ ይሁን እንጂ በጣም ብዙ ነገሮችን የሚያውቅ ሰው ነው ያ ማለት እንግዲህ ከአሞቴዎች ጋር የሚሰራ ነገር ግን የአሞቴም የሴምራም ጎሳ አባል ያልሆነ እሱ እንዳለን ግን 8ኛ ክፍል አካባቢ ነው ትምህርት ያቆምኩት 8ኛ ክፍልም አልደረስኩም ነበር ያለን ሰው ነገር ግን የዲግሪ ተመራቂ ሆኖ ያገኘነው ሰው ነበር ያ ማለት እንግዲህ ከሱም ከራሱ አንደበት እንደሰማችሁት ከሆነ በትምህርቱ በጣም ጎበዝ የሆነ የደረጃ ተሸላሚ 12ኛ ክፍልም እንግዲህ ዋንጫ ወይም ደግሞ በሜዳሊያ ነው ያለፍኩት ያለን ሰው ነበር ከዛ ዩኒቨርሲቲም ከገባ በኋላ በማዕረግ የተመረቀ ሰው ነው እኛም እንግዲህ የትምህርት ማስረጃዎችን የተለያዩ ነገሮችን አይተን ነበር ይሄ ልናረጋግጠው የቻልነው ጉዳይ ነበር ከዛ ባሻገር ግን የተፈጠረውን ነገር ተመልክታችኋል እንዴት ወደ አሞቴ ጎሳ ገብቶ ከነሱ ጋር መስራት ጀመረ የሚለው እንግዲህ ከራሱ ጋር ስናወራ የተመለከታችሁት ነበር እየሄድኩ ነበር ለሊቱን ሙሉ ወደዛ ጭናት ጭኜ እየሄድኩ ነበር በመኪና ከዛ በኋላ እንግዲህ ሙሉ ለሊት ተጉዤ ወደ ቀን አካባቢ ነጋት ላይ አንድ ግመል ወደ ውስጥ ገባ በጣም እንቅልፍም ነበር ለሊቱን ሙሉ እንግዲህ እየነዳውም ስለነበር ደክሞኝ ነበር ያቺ ግመል ደግሞ ገባችብኝ ገጨኋት ያ ነበር የተፈጠረው ከዛ በኋላ እንግዲህ የተፈጠረውን ነገር በጣም ከባድ ሆነ ህይወቴን በሙሉ መስቀልቅል የሚያደርግ የሚቀይረውም አቅጣጫዬንም የሚያስቀይረኝ ሆነ ነበር ያለን ያ ማለት እንግዲህ በቀጥታ በአሞቴዎች ቁጥጥር ስር ዋልኩኝ መኪናዬን ሳይቀር እንግዲህ ባለቤቱ እንኳን መጥቶ መኪናውን እንዲወስድ ንብረቱን እንዲወስድ ነገር ግን እኔ እስከ ሞት ድረስ እንደምቀጣ ከዛ ባሻገር ግን ጣሰው የሚባል ሰው አማራጭ ላቀርብልህ ብሎ ከመሞት ወይስ ደግሞ ከኔ ጋር ከመስራት ብሎ አማራጭ እንዳቀረበልኝ ምንም እንኳን እንግዲህ ግዴታ ሆኖብኝ እዚህ ጉዳይ ውስጥ ልገባ ምክንያቱም ከመሞት መሰንበት ይሻላልና ነው ራሱ ያለን
ያ ማለት እንግዲህ ሰዎችን ማፈን ወይም ደግሞ ሰዎችን ማገት ጀመረ። ከዛ በኋላም እንግዲህ ቤተሰቦቼንም ለእናቴም እንግዲህ ገንዘብ የሚልኩት እራሳቸው ሆኑ። በዛ ምክንያት የቤተሰቦቼን አድራሻ ማወቅ ጀመሩ። ማምለጥም ቢሆን አልቻልኩም። ሳልፈልግ ነው እዚህ ጉዳይ ውስጥ የገባሁት። የምናግታቸው ሰዎች ደግሞ እንግዲህ እንደምታዩት ከሆነ ሀብት አለ፣ በሀብቱ ጉዳይ ይጠቅሙናል የሚባሉን ሰዎች ነው የምናፍነውም የምናግተውም የምናመጣውም። እንደዛ ደግሞ እንዲሆን ትዕዛዝ የሚሰጡን አካላት አሉ፣ ጣሳውን ጨምሮ ሌሎች ሰዎች አሉ ብሎ እነዚህን ሁሉ ነገሮች ነገረን። ያን እንግዲህ የገጹን ግንጣይ ወይም ደግሞ የዛን መጽሐፍ አንድ ገጽ እንዴት እንዳገኘ ነው ደግሞ ጠይቀነው ነበረ። ብዙ ሚሽኖች ነበሩ እኛ እጅ ላይ እንደገባ። ያ ማለት ግርማ ጋር ነበረ ያንን ለእናንተ ለመስጠት። ከዛም በኋላ እንግዲህ ከሰጠን በኋላ እናንተ ጋር መጽሐፉ ሙሉ እንዲሆንላችሁ ማድረግ ነበረብን። ሙሉ ከሆነላችሁ በኋላ ሙሉ መጽሐፉ እናንተ ጋር አለ። ሙሉ መጽሐፉን እኛ ከሰጠናችሁ አንድ ገጽ ጋር ሲሆን ሙሉ ይሆንላችኋል። ሌላ ተጨማሪውም እንግዲህ ግርማ ጋር ስላለ ግርማን ደግሞ በእነሱ ቁጥጥር ስር እንዳዋሉት ሌሎችም ሳይቀር ሌሎች ተጨማሪ ሚሽኖችንም እንዳላቸው። ከዛ እንግዲህ እኛ መጽሐፉን ሙሉ ካገኝተን ወደምንሄድበት ወደ ቀጣይ ስቴፕ ስንሄድ በእነሱ ቁጥጥር ስር ልንውል እንዳያችሁት ከሆነ እኔንም ጨምሮ እስከ ማስገደል ድረስ እንደሚደርሱ እነዚህ ሁሉ ሚሽኖች እንደወጣላቸው ሳይቀር ነበረ እንግዲህ የነገሩን። ይሄ ማለት እንግዲህ ግርማን በእነሱ ቁጥጥር ስር ነው። አሁን ይህን ሰው እንግዲህ ካስጨነቅነው በኋላ በቀጥታ ወዴት ሄደን ይህንን እናግፍንበታለን ወይም ደግሞ እናግትበታለን ብሎ መጋዘን ነው ወደ ተባለው ቦታ ሄደን ወደዛ ቦታ በቀጥታ ነው። ጊዜም አላጠፋንም። እኛን ሰዎች እንግዲህ ተነሱ። ስንሄድ አካባቢውን በሙሉ ከበብ ነው። ስንሄድ ግን ያጋጠመን ነገር ያልጠበቅነው እጅግ በጣም አስደንጋጭ ሆኖ ነበር ያገኘ ነው። አንድ ከዚህ በፊት እንደምታስታውሱት በቀጥታ ወደ ክፍለ ሀገር በሄድን ጊዜ የግርማን ቤተሰብ ዳዊትና እናቱን አግኝተን ነበረ። ከዛ ቤት ደግሞ እንግዲህ ግርማ ሲወጣ ያቺን ደብዳቤ ያስቀመጠባት ቤት ደግሞ ሌሊት እንደወጣ ታስታውሱ ነበረ። እዛ ሲወጣ ደግሞ አንድ ሹፌር በቀጥታ አግኝተን ነበረ። ያ ሹፌር ማለት እንግዲህ ግርማን ወደ አዲስ አበባ ያመጣው አውርዶት የነበረ እዚህ ቃሊቲ ላይ እንግዲህ አውርጆ ከዛም በኋላ ስልኬን ወስዶ እንደዋወላለን፣ ሻይ ቡና እንላለን። ነገር ግን እኔ ግርማን ከዛ በፊት ማውቆም ሰው አይደለም። ምናልባትም በአይን ከማየት ውጪ እዛ አካባቢ ላይ ከመታየት ውጪ ይህን ያክልም ግርማን ማውቆም ሰው አይደለም። ነገር ግን ምን ተስኖት የተባለ አንድ ሰው ወደ እኔ ደውሎ እንግዲህ የምትወጣ ከሆነ ይዘህ ውጣ ብሎ በሌሊት እንደወጣ አደረገኝ እንጂ ያለን ሰው ነበረ። ያንን ሰው ነበረ በር ላይ እስከዛ ሲወጣ ያገኘ ነው። ያ በጣም ብዙ አጠያቂ ነገሮችን ፈጥሮብናል። ምንድነው እዚህ መካከል ያለው የሚለውን እንግዲህ ዛሬ እናጠራለን። ምክንያቱም በእነዚህ ሰዎች መካከል ግርማ ስለገባ ዛሬ እንግዲህ ግርማን እናገኘዋለን፣ የት እንዳለ እናረጋግጣለን የሚል ትልቅ ተስፋ አለ። ያ እንዲሆን ደግሞ እናንተ በጸሎት በዱዓ ሳይቀር እንድታግዙን ማለት እፈልጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መግቢያችንን ነግሬያችኋለሁኝ እና ደግሞ እንድታስታውሱት እሱን ደግሞ ምን አይነት ፍንጭ እንደሰጠዋችሁ ታስታውሳላችሁ። ይሄ ማለት ሹፌር እንደነበረ፣ ያ ሹፌር ደግሞ በግርማ ምክንያት እንግዲህ ያገኘነው ሹፌር ነበረ። በቀጥታ ከዛ ከነበረበት ክፍለ ሀገር እኛ ከሄድንበት ቦታ እዚህም ይዞት የመጣው እሱ እንደነበረ የምታስታውሱት ነበር። ምን ተስኖት በሚባል የግርማ ጓደኛ ወይም ደግሞ የግርማ ወዳጅ አማካኝነት እንግዲህ የዛን ቀን የተለያየንበትን ሁኔታ ታስታውሳለህ። በቀጥታ ስቱዲዮ ድረስ መተህ አውርተን በስነ ስርዓት ነበር የተለያየ ነው የነገርከኝንም ቃል በደንብ ታስታውሰዋለህ። አንተ ግርማን ከዛ በፊት እንግዲህ እንደማታውቀው ወሬም እንደሌላችሁ ከመተያየት ውጪ አካባቢው ላይ ከማየት ውጪ አንተና እሱ ሌላ ነገር እንደሌላችሁ። አው እኔና ግርማ እንግዲህ ከዛን ቀን ጀምሮ ተገናኝተንም ሆነ ምንም ከዛም በኋላ ምንም አይነት ነገር የለም። እየዋሸኸኝ ነው እሱ እየዋሸኸኝ ነው። ምክንያቱም አንተ የዛን ቀን ስታወራኝ ቃሊቲ አካባቢ እሱን እንዳወረድከው ቃሊቲ ካወረድከው በኋላ ስልክህን ሳይቀር እንደተቀበለ ስልክ እንደተለዋወጣችሁ ደውልልሃለሁ ሻይ ቡና እንባባላለን እንደተባባላችሁ ጭምር ይሄንን ሁሉ ነገር አለ ቪዲዮ የተቀመጠ ነገር ነው። እኔ ምንም በቃ እንዳጋጣሚ ከዛን ቀን ጀምሮ እኔ አይደለ እንዴ እኔ አሁን እንደዚህ ተቀያየርክብኝ እኮ ሌባ ነህ ብለህ ያስከኝ። እናንተ ሌባ ነህ ብዬ አይደለም ያስኩ እጅ ከፍንጅ ነው። እኔ ምንም ማውቀው ነገር የለም። ይኸውልህ ምንም ማውቀው ነገር የለም የሚለው አሁን ላይ አያዋጣህም። በፍጹም እንደዚህ አይነት አጋጣሚ ይኸውልህ አዳምጠኝ። እንደዚህ አይነት አጋጣሚ ሊሆን አይችልም። አንተን ያገኘንበት ሁኔታ ነገሮችን እስኪ እናገጣጥማቸው።
አንተ ከዛ ከክፍለ ሀገር ግርማን ይዘው መጣ። እኔ በቃ ግርማንም ሆነ በቃ ከዛን ጀምሮ አግኝቼም ተገናኝተንም አናውቅም። ተገናኝተን አናውቅም የሚለው እዚህ ጋር አያስኬድም። ይኸውልህ ተደዋውለንም አናውቅም። ይኸውልህ አዳምጠኝ። እዛ ቤት የመጣ ነው ልንመጣ የቻልንበት ምክንያት መቼም ግርማ የታገተበት ቤት፣ አሞቴዎች የሚጠቀሙበት ቤት፣ ያ ማለት እንግዲህ ዘግናኝ ነገሮች የሚፈጸሙበት ቤት፣ ሰው ከማገት ባሻገር እስከ መገደል የሚደርስበት ቤት፣ ብዙ ዘግናኝ ነገሮችን የሰማንበት ያረጋገጥንበት ቤት ነው። ከዛ በኋላ ግርማን ከዛ ሀገር ይዞ የመጣ ሰው ከዚህ ቤት ስንወጣ አየነው ማለት ይሄ እንደዚህ አይነት አጋጣሚ አለ? እንግዲህ እኔ ለአጋጣሚ አሁን ስራ ነው የመጣሁት፣ ለስራ ነው የመጣሁት፣ ተደውሎልኝ ነው የመጣሁት እንጂ እኔ ማን ይሁን ምን ይሁን አላውቅም። ምንም አይነት ነገር እዚህ ጋር እኔ ሊያሳምነኝ አይችልም። አንተ ስትወጣ ከነበረበት ሁኔታ ጀምሮ እንነሳ። በቀጥታ ያየን እዛ ጋር የነበርነው ከቤት ስትወጣ ነው። ከዛ ቤት ይሄ ሁሉ ነገር ከተፈጸመበት ቤት ነው ስትወጣ ያዝኩ። ይህንን ደግሞ እንግዲህ ቤቱ እንደ ማንኛውም ቤት የምናውቀው ቤት ተራ ቤትም አይደለም። ከተስፋ ዓለምም ሰምተናል፣ እኛም ያረጋግጥነው ነገር ነው። ቤቱ እንግዲህ ከውጭ ሲታይ እንደ ማንኛውም ቤት መኖሪያ ቤት ይመስላል። ከዛ ባሻገር ግን ውስጡ ብዙ ዘግናኝ ነገሮች የሚፈጸሙበት ቤት ነው። አንተን ከያዝነው በኋላ ውስጡን ሙሉ በሙሉ የኛ ሰዎች ፈትሸዋል። ሲፈተሽ ደግሞ እንግዲህ ግርማኛ ጠብቀን ነበረ። እዛ ቤት ውስጥ ግርማ ታግቷል ስለተባለ ግርማን ጠብቀን ነበር ሄድ ነው። ግን እጅግ በጣም ብዙ የሆኑ መሳሪያዎች አንተን ደግሞ ስትወጣ ያዝኩ ከዛ ቤት ነው። እኔ የማውቀው ነገር የለም። እኔ ተደውለልኝ ለስራ ነው የመጣሁት። መጋዘን ዕቃ ልጭን ነው የመጣሁት። እኔ ሹፌር ነኝ አይደል? የምን ዕቃ ነው ምጭ ነው? አንተ ነው ዕቃ አለ ተብሎኝ ነው የመጣሁት። መሳሪያውን ነው ወይ ምጭ ነው? አንተ ከዛ ውስጥ ገብቼ እንግዲህ ስገባ በጣም ብዙ ህገወጥ የሆኑ ዕቃዎች ናቸው እዛ ቤት ውስጥ መጋዘን ውስጥ የተከማቹት። እንደዛም እንኳን ካልከኝ ወንጀል ነው የምትሰራው ማለት ነው አይደለም? እኔ ሹፌር ነኝ፣ ዕቃ ልጭን ነው ተደውሎልኝ የመጣሁት። ምንድነው ምጭ ነው? ቆይ እስኪ አስረዳኝ። ምንድነው ምጭ ነው? ምን አይነት ዕቃ ነው ምጭ ነው? እኔ ምንም የማውቀው ነገር የለም። ተደውሎልኝ መጣሁ ዕቃ ልጭን። ስገባ ምንም እንግዲህ እንዳየሁት ምንም አይነት ነገር የለም፣ ሰውም የለም። በቃ ዕቃ ሳይ በቃ ውስጡ መጋዘን ነው፣ ትልቅ መጋዘን ነው ያለው። ምንድነው እሱ? ተደውሎልኝ ነው የመጣሁት ሰው የለም ምናምን ምትለኝ? ተደውሎልህ ከመጣህ የጠራ ሰው አለ። ከመጀመሪያው ጀምሮ አንተን ኮንታክት ያደረገ ናና ጫን ያለ ሰው አለ። ተደውሎልኝ ዕቃ ጫን ተብዬ መጣሁ ካልከኝ እዚህ ጋር ደግሞ መተህ ሰው የለኝም ማንም ሰው የለም ብትለኝ ምንድነው እሱ? መቼም ዝም ብለህ እንደ ተራ ነገር ተደውሎልህ ደመ ነፍስህ መርቶ አይደለም የምትመጣው። እኔ ምን ተስኖት ነው እንግዲህ ስራ አለ ተብዬ ደውሎ የነገረኝ ዕቃ ጫን ብሎኝ ነው እንግዲህ እስካሁን እኔ ከዛም በኋላ እናንተን ካገኘኋችሁ በኋላ እዚህ ቤተሰብ ጋር ነው ያረፍኩት። አልሄድኩም፣ ወደዛ አልተመለስኩም። እንግዲህ ሀገር ሁኔታውንም ታውቁታላችሁ። እዚህ ነዳጅ ናፍጣ ምናምን የለም እዚህ እንዳያችሁት ከሆነ። ስለዚህ እኔ እስካሁን እዛ ድረስ አልሄድኩም ተመልሼ ወደዛ ሀገር። ምን ተስኖት ነው ደውሎ ከዚህ በፊት ዕቃ ጫን ያለኝ ሰውዬ ምንተናን ያመጣኝ ግርማን ያመጣው ሰውዬ ውሰደው ያለኝ ሰውዬ እሱ ነው ወደዚህ ሀገር ዕቃ ይዘህልኝ ና ትመጣለህ ብሎ እንግዲህ መጋዘን ነው ስገባ ማንም የለም። ዕቃ ጫን ብሎ ተደውሎልኝ ነው እኔ ምን ተስኖት ነው እንደዚህ ቦታ ሂድ ብሎኝ የሄድኩት። ይኸውልህ አሁንም ቢሆን ይሄ ለእኔ አሳማኝ ምክንያት አይደለም። አንተ እያቀረብክልኝ ያለው ነገር ለእኔ አሳማኝ አይደለም። ትሰማኛለህ? እኛ እዛ ቤት ውስጥ ገብተን ነበር ይህን ነገር ካረጋገጥን በኋላ አንተን ከያዝን በኋላ። ቤት ውስጥ ስንገባ ግን በጣም ብዙ ነገሮችን ቤት ውስጥ አይተናል። እነዛ ያየናቸው ደግሞ ከደቂቃዎች በፊት ከሰዓታት በፊት እዛ ቤት ውስጥ ሰው እንደነበረ ለምሳሌ እንግዲህ ልጥቀስልህ፣ ድስት ተጥዶ ነበረ። ያ የተጣደ ድስት ግን ይጥፋ እንጂ ትኩስ ነበረ። ያ ማለት ከሰዓታት በፊት እዛው ቤት ውስጥ ሰው ነበረ ማለት ነው። እኔ እንግዲህ ስገባ ሰው አላገኘሁም። ወደድክም ጠላህም አንተም ሆንክ እንግዲህ ከአንተም ጋር ሌላ ሰው ይዘን ነበረ። ያ ማለት እንግዲህ አንተም በያዝንበት ወር በተቃራኒው ተጨማሪ በር ነበራችሁ። የኛ ሰዎች ቦታውን ስላለቀቁት አንድ ተጨማሪ ሰው ይዘዋል። እኔ እኮ የእነሱ ሰው አይደለሁም። ከዛ ግቢ ስወጣ ልደውልለት ነው። እኔ ለምን ተስኖት እየደወልኩለት እያለ ነው እናንተም በአጋጣሚ ያገኟችሁ። እናንተ ደግሞ እኔ ምንም በማላውቀው ነገር ሌባ ምናምን ብላችሁ ያዛችሁ። ይኸውልህ አዳምጠኝ። የእናንተ ሰዎች ቀድመው አምልጠዋል። የኛ ሰዎች እዛ ቤት እንደነገርኩህ ከሆነ ደግሞ አዳምጠኝ።
እየነገርኩህ ከሆነ ደግሞ እንደነገርኩህ ከሆነ ሰዎች ነበሩ እዛ ከሰዓታት በፊት እኛ ስንገባ እንግዲህ ያንን መሳሪያዎችን ጨምሮ ብዙ ነገሮችን ቤት ውስጥ እናገኝ እንጂ ከዛ ባሻገር ብዙ ነገሮች ነበሩ ሰው መኖሩን የሚያመላክት መሳሪያዎቹን ጨምሮ የእናንተን መውጣት የሚያመለክት እኛ ደግሞ ተጠቁመን የመጣንበትን ሁኔታ በደንብ ጠንቅቀህ ታውቃለህ። ያ አጋጣሚ አይሆንም፣ አሁንም ቢሆን አጋጣሚ አይሆንም። ተደውሎልኝ እኔ እንግዲህ አሁን ይሄን ሁሉ ነገር ወጥመድ ሊሆን ይችላል። የምን ወጥመድ? አንተን ምን አይነት ወጥመድ ውስጥ ነው የሚያስገባ? ተደውሎልኝ ነው እኔ የመጣሁት እኮ እዛ ቦታ ላይ እቃ አለ ሚጫን እቃ አለ ተብዬ ነው የመጣሁት። እኔ ምንም አውቀው ነገር የለም። እኔ እንግዲህ ሹፌር ነኝ። ይኸውልህ አሁን እዛ ቤት የሄድክበት ምክንያት እርግጠኛ ሆኜ መናገር የምችለው ግርማን ሸጠኸዋል ወይ ደግሞ ግርማን ለነሱ አሳልፈህ ሰጥተኸዋል። አልሰጠኋቸውም። እኔ አልሸጥኩትም ግርማን ከዛ ቀን ጀምሮ እኔ አግኝቼውም አላውቅም። አግኝቼው አላውቅም አትበለኝ። አግኝቼው አላውቅም ብትለኝ እኔ ላምንህ አልችልም። ምክንያቱ ደግሞ ስልኬን አዳምጠኝ፣ ኮንታክቱን ማየት ስላላችሁ እኔ ተደዋውዬም ሆነ አግኝቼውም አላውቅም። በደንብ ነው ማጣራው። ስልክ ሁላኛ እጅ ላይ እኮ ነው ያለው። እያንዳንዱ ነገሮች ሪሰንቶች፣ ኮሊስትሮቹ ሳይቀር የድምፅ ቅጂዎች ሳይቀር እያንዳንዱ ነገሮች እየተጣራ ነው። አጠፋኸውም አላጠፋኸውም የኛ ሰዎች አሁን እያጣሩ ነው። ልንገርህ አይደለ አንተ ከዛ ቤት ልትወጣበት የምትችልበት አጋጣሚ በፍጹም ሊኖር አይችልም። እዛ ዘግናኝ ቦታ ውስጥ ይሄ እንኳን ባይሆን አንተ እዛ የተገኘው ወንጀል ልትሰራ ነው። ምክንያቱም እነዚህ ሁሉ ነገሮች ነበሩ። ቤት ውስጥ ያገኘናቸው ነገሮች ህገወጥ ነበሩ። ወይ እነዛን እየጫንክ ያመጣኸው አንተ ነህ ወይ ደግሞ ልጅ ጤና የታዘዝከው አንተ ነህ። እነሱ እንኳን ወጥተው ነው ቢባል አምልጠው ነው እንኳን ቢባል ቤት ውስጥ ያሉትን መሳሪያዎች ሳይቀር እንድታዘዋውርላቸው ነበር ሄድከው። እኔ ምን ተስኖት ነው የሚጮትብኝ? ምንም ማቆን ነገር የለ። እቃ እሱ ነው ከዛም እዚህ ጣጣ ውስጥ የከተተኝ እሱ ነው። እኔ ምንም ማቆ ነገር የለም። እሱ ነው ሁሉ ነገር ያደረገኝ። ምን ተስኖት ደውሎ እቃ አምጣልኝ ከዚህ በፊትም ግርማ ነው ይዘው ሆና ብሎ እሱ ነው እዚህ ነገር ውስጥ የከተተኝ። እኔ ቤተሰብ አስተዳዳሪ ነኝ። እሱ ነው የሚጮትብኝ ሁሉ። ምን አረኩት እኔ? እናንተም እዚህ አሳደራችሁኝ። እኔ ታሰሬ እዚህ ምንም ማቆ ነገር የለም። ይኸውልህ አሁን የማውቀው ነገር የለም ብትለኝ በፍጹም ላምንህ አልችልም። ልክ እንዳንተው ያንተም ግብረ አበር ከዛ ቤት ተይዟል። የሁለታችሁንም ቃል እሰማለሁ። እርግጠኛ ሆኜ መናገር የምችለው አንድ ነገር አገኛለሁኝ። በስነ ስርዓት ግን እንድታወራኝ እንድትመልስልኝ እየጠየቁ ነው። ዛሬ አይደለም ካንተ ጋር የተገናኘ ነው፣ ለሁለተኛ ጊዜያችን ነው። የዛን ቀን ስንለያይ ደግሞ የነገርኩ ነገር አለ የምታስታውስ ከሆነ። ሌላ ነገር ካገኘሁ ተጨማሪ ነገር ካገኘሁ ግን መልሼ አገኘሃለሁ ብዬ ነበር። የዛን ቀንም እንድትሄድ ያደረኩ በዚህ ምክንያት ነበር። ይሄው አንተ እጅ ላይ ገብተሃል። እጅ ላይ የገባኸው ደግሞ በበቂ ማስረጃ ነው። ያ ማለት ወይ ወንጀለኛ ነህ ወይ ደግሞ የነሱ አባሪ ነህ። ስለዚህ የምታውቀው ነገር አለ። ወይ ግርማን ሸጣዋል ወይ ከነሱ ጋር ትሰራለህ ወይም ደግሞ ያሉትን ነገሮች ልታስወግድ ወይም ደግሞ ልትጭን ነው እዛ ቤት የተገኘው ሹፌር ስለሆንክ ማለት ነው። እኔ ሹፍርናዬ ሌሎች እቃ ሸቀጣ ሸቀጦች ምን አነቃ ነው የምጭነው። ደውሎልኝ ምን ተስኖት ነው የዚህ ሁላ ነገር ይዳርገኝ? ምን አለክ? እስኪ ንገረኝ። ምን ትጭናለህ አለ? ለምንድን ነው እስኪ? እቃ ታመጣልኛለህ ብሎኝ ነው የመጣሁት። እቃ ታመጣልኛለህ ብሎ ደወለልኝ። ላመጣ ሲሄድ የለም ሰውም የለም። በቃ ምንም ሰገባ ምንም ነገር የለም። በንዴት ተናድጄ ስወጣ እናንተን አገኘኋችሁ። እናንተ ደግሞ ምንም በማላውቀው ሌባ ብላችሁ ከዚህ በፊት እኔ አንዴ ደውዬ መጡት እናንተ ጋር። ይኸውልህ አንድ ሰው ወደ አንድ ቦታ ሲሄድ ለስራ ሲጠራ ምንድነው ወዴት ነው ምንድነው እቃው ከየት ነው ማመጣው የሚሉት ነገሮች ጓደኛዬ ነው። ምን ተስኖት ማለት ጓደኛዬ ነው። ጓደኛስ ቢሆን ስራ ነው እያልከኝ ያለው አይደለ እኮ። እሱ ተባበረኝ እቃ ይዘህልኝና ብሎኝ ነው። ከዛስ እዛ ሄደህ ማንን አግኛለህ? ማንንም አላገኘሁም። ማንን አግኝ ከማን ተቀበል አለክ? ያንን እቃ ስገባ እኔ ማንም የለም ግቢ ውስጥ። ማንን ነው የምታገኘው ነው ያለክ? ሄደህ እቃም ከሆነ ከእንትና ተቀበል ይባላል አይደለ? እንትና እቃ ይሰጣል፣ ያንን እቃ ከሱ ተቀበል ትባላለህ። መኳንት የሚባል ሰው ነው። ከመኳንት የሚባል ሰው እቃ ተቀበል ብሎኝ ነው የሄድኩት። ስሄድ ደውዬለት ለልጁም ስሄድ የለም
ደውዬለት ማለት እዚህ ነኝ አለ እዚህ ነኝ ብሎ ምን ተስኖት ሂድ እዛ ቦታ እንደዚህ ቦታ ሂድ አለኝ። ስሄድ ቦታው ላይ ግቢ ውስጥ ስገባ የለም መኳንንት ብለህ ግባ ነው ያለኝ። እየተጣራው ስገባ ማንም የለም ግቢ ውስጥ ሳይ መጋዘን ነው። ማን ከፈተልህ ቤቱን? መልስልኝ። ዘበኛ አላቸው። ማንንም አላገኘንም እኮ ተጨማሪ ሰው ቤት ውስጥ አላገኘንም። ይኸውልህ ቢያንስ ስትነግረኝ እንኳን የተሳካ ነገር ንገረኝ። አይኔ ያየውን ነገር እንኳን እንዳምን የሚያደርግ ነገር። ምክንያቱም ቤት ውስጥ ማንም የለም። ያገኘነው ደግሞ ሌላ አባሪህን ነው። እሱም በሌላኛው በር ሊያመልጥ ሲል የኛ ሰዎች ቦታውን እየፈተሹት ነበር። የለም አባሪ የለኝም። አዳምጠኝ። አሁን እኮ ዘበኛን የከፈተልኝ እያልከኝ እኮ ነው። ተከፍቶልኝ ቤት ውስጥ ዘበኛ የለም። ያ ቤት ደግሞ በእነሱ የሚጠበቅ ቤት ነው። እንደዛ ከሆነ መቼም ያ ሁላ ነገር የሚሰራበት የነሱ የወንጀል ማከማቻ የሆነ ቤት እንደማንም ያ ሁላ መሳሪያ እዛ ቤት ውስጥ ተከማችቶ እንደ ተራ ነገር ጥለውት አይሄዱም። ማንም እንደፈለገ አይገባም፣ ማንም እንደፈለገ አይወጣም። እዛ ቤት ውስጥ ደግሞ አንተ ገብተህ ስትወጣን ያዝኩ። እንደዚህ አይነት ቦታዎች ይኸውልህ እኔ በጣም ብዙ ቦታዎችን አይቻሉኝ። በጣም ብዙ በወንጀል የተጨማለቁ እጅግ በጣም አስፈሪ የተባሉ ቦታዎችን ገብቼም ወጥቼም አውቃለሁኝ በዚህ ስራ ምክንያት። እንደዚህ አይነት ቦታዎች ደግሞ እንዴት እንደሚጠበቁ በደንብ አውቃለሁኝ። ተራ የተባለ ቦታ ውስጥ በጣም ብዙ ወንጀሎች ሲደረጉ አይቼ አውቃለሁኝ። በተራ ሁኔታ ውስጥ ደግሞ እንደዚህ አይነቱ ይሄ ሁሉ ነገር የተከማቸበት ቤት ፍሪ ሆኖ አያውቅም፣ ሊሆንም አይችልም። አንተ ተራ ሰው ብትሆን ኖሮ እዛ ቤት ውስጥ ገብተህ አትወጣም ነበር። እኔ ተራ ሹፌር ነኝ። እኔ ምንም አቁም ነገር የለም። ተራ ሹፌር አይደለህም እያልኩ እኮ ነው። አንተ ሰው አሰማም እንዴ ነገር ላይ የዳረገኝ እኔ አቶ ግርማን ምንም አቁም ነገር የለም። ምን ተስኖት እቃ ይዘህልኝና ብሎኝ ነው የመጣሁት። እኔ እዛ ቦታ ላይ እቃ አልቀበለት ለጓደኛዬ ለሱ እቃ አልቀበለት ነው እንጂ እኔ ከዚህ በፊትም ምንም ከነሱ ጋር ግንኙነት የለኝ። አላቃቸውም። ወደድክም ጠላህም ግርማን አሳልፈ ሰጥተዋል። ግርማን ሸጠዋል ለነዚህ አውሬዎች። እኔ አልሸጥኩትም ግርማን። ይኸውልህ አዳምጠኝ። ምን ያክል ተከፈለ? ምን ያክል ቢከፍሉ ነው? ኧረ እኔ ምንም ከዚህ በፊት ካንተ በፊት ብዙ ሰዎችን አግኝቻለሁኝ እዚህ ጉዳይ ውስጥ እዚህ ሁኔታ ውስጥ ያሉ ምንም አይነት ገንዘብ ስለደረቁ ምንም ያመጡት ነገር የለም። እኔ ደግሞ በራሴ መንገድ ሄጄ አረጋግጠዋለሁ። ግርማን ለሸጥክበት ምን ያክል ከፈሉ? እነዚህ ሰዎች ግርማን እንዴት እንደሚፈልጉት ጠንቅቄ ያውቃለሁኝ። እንዴትም እየፈለጉት እንደሆነ አውቃለሁኝ። እንዴትም በቁጥጥራቸው ስር እንዳዋሉት ጭምር። ለዛ ደግሞ በጣም ቅርቡ እዚህ ከተማም እንዲመጣ ያደረግከው አንተ ነህ። ከ3 ወር ከምናምን በፊት ግርማን አንተን አሳልፈህ የሰጠው አንተን የሸጥከው። አልሸጥኩትም። እኔ ምን ያክል ከፈሉ ንገረኝ እስኪ። አልከፈሉኝም። እኔ አላቃቸውም። እነዚህ የምትላቸውን ምን ያላቃቸው? ይኸውልህ አላቃቸውም፣ ተራ ሰው ነኝ፣ ምንም የማውቀው ነገር የለም የሚለው አያዋጣም። ትናንትና ወደዛ ቤት የተቆመን ሰው ተመልካቾቻችን ቪዲዮአችንን ስትመለከቱት ይሄ ሰው ከዛ ሲወጣ በቀጥታ ያለን ነገር ይሄ ነው አንዱ አባሪያቸው ብሎ ነበር። ያዙት እሱንም። ይሄ ማለት አንተ ነው። አንተ እኔ እኮ ምንም አይቶ አውቆ ነው እንደዛ ያለን። ያ ሰው ደግሞ በቅርባቸው ሲሰራ የነበረ አብሯቸው የነበረ ሰው ነው። ትሰማኛለህ? አንተ አባሪያቸው ነህ፣ በደንብ ታውቃቸዋለህ፣ በደንብ አብራቸው የምትሰራው ነው። ይሄን ደግሞ ተስፋ አለም ከተባለው ግለሰብ አረጋግጫለሁኝ እኔ በቃሉ በአንደበቱ እንኳን ያለን ይሄው አንዱ አባሪያቸው ያዙት እንደውም እሱን ብሎን ነበረ። ከዛ በኋላ ነው አንተን ያዝነው። ማንም እንደዚህ ስላለ ታምናለህ? እንዴ ቆይ አንተ ድራማስ ቢሆን እየተጫወቱብህ ቢሆንስ እሱ ራሱን ለማስመለጥ ያደረገው ነገር ቢሆንስ ምን ተስኖት ነው እኔ ሂድ ያለኝ? እኔ ምንም አውቀው ነገር የለም። ይኸውልህ ድራማውንም አንተ ነህ እየሰራ ያለው እዚህ ጋር እየተጫወትክ ያለው ድራማውን እየተወንክብኝ ያለው አንተ ነህ፣ እኔ አይደለሁም። እኔ እና እሱ አይደለንም ድራማውን የሰራ ነው። አሁንም ግን ልነግርህ የምችለው ይሄ እዚህ ጋር እየሰራኸው ያለው ድራማ የትም ሊያደርስ አይችልም። እናንተ ሁሉ ወጥመድ ቢሆንስ? የምን ወጥመድ? ማን ነው? እኔም ተደውሎልኝ ሄድኩኝ። አንተን ወጥመድ ውስጥ ሊከትህ የሚችለው ማን ነው? እስኪ ንገረኝ። ምን ተስኖት? ለምን አንተን መክተት አስፈልገው ወጥመድ ውስጥ? እንግዲህ እኔ ምንም አውቀው ነገር የለም። ሂድ እያለኝ እሱ ነው እዚህ ነገር ውስጥ የዳረገኝ። ይሄ መንገድ አንተ እያልከኝ ያለው ተመልካቾች እንግዲህ እየሰማችሁት ነው። እሱ እያለው ነው ያለው። እርግጠኛ ሆኜ መናገር የምችለው ይሄ ሰው
ወይ ይሄንን ወንጀል እንዲሰራ አድርገውታል ወይም ደግሞ ከዚህ በፊት እንዳየነው እንደሰማነው እነሱም እንደሚያደርጉት በቤተሰቡም በሆነ ጉዳይ አስፈራርተው እንደዚህ ሊያደርጉት ይችላል። ከዚህ በፊት ደግሞ የተፈጠሩትን ነገሮች ተመልክታቸዋል። በቅርብ እንኳን ትናንትና የተፈጠረውን ተስፋ ዓለም ላይ እንኳን የሆነውን ነገር እዛ ሁኔታ ውስጥ እንኳን በምን ሊገባ እንደቻለ ከነሱ ጋር እንዴት አብሮ ሊሰራ እንደቻለ። ስለዚህ አሁንም ቢሆን መናገር የምችለው ወይም ደግሞ መጠየቅህ ነገር ያስፈራሩ ነገር ካለ ለመጨረሻ ጊዜ እድሉን ልስጥህ። እኔ ለአንተ ከለላ ማድረግ ያለብኝን ነገር ከለላ ላደርግልህ። ቅጣትህ የሚከብደውም የሚቀለውም አንተ እዚህ ጋር እኔን በምትተባበረኝ ልክ ነው። እውነታውን በሄድክ ቁጥር የአንተ ቅጣት እየቀለለ ይሄዳል እንጂ እንደ ተራሶ ልለቅህ አልችልም። ስትወጣ ያገኘሁት ከዛ ቤት ነው። እኔ እናንተ አሁን አይደለም የተገናኘ ነው፣ ዛሬ ለሁለተኛ ጊዜ ነው የተገናኘ ነው። ወደድክም ጠላህም እርግጠኛ ነኝ ግርማን ሸጠኸዋል፣ አሳልፈ ሰጥተኸዋል። ይህንን እንዳረከው ደግሞ እኔ እርግጠኛ ነኝ። ምክንያቱም ዛሬ አይደለም እኔ እናንተ የተገናኘ ነው፣ ለሁለተኛ ጊዜያችን ነው። ለሁለተኛ ጊዜ ደግሞ ስንገናኝ በራሱ በግርማ ጉዳይ ነው። ትሰማኛለህ? አሁን የመጨረሻ እድል ነው የምሰጠህ። ግርማን እንዴት ነው የሸጥከው? እነዚህ ሰዎች ግርማን ያልሸጥኩትም። በመኪና ዋጋ መሃል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። አልሸጥኩትም። እኔ ምንም አቁም ነገር የለ። እንደዚህ የምትወክ ነው የሚመስልህ? አንተን በሰላም እኔ የምትወክ ነው የሚመስልህ? አልሸጥኩትም ምንም የማውቀው ነገር የለም ስላልከኝ በሰላም የምትወክ ይመስላል? የማምንህ ይመስላል? ወደድክም ጠላህም እውነቱን ትናገራለህ። እኔ ምንም አቁም ግርማን አሳልፈህ እንደሰጠኸው እኔ እርግጠኛ ነኝ። አልሸጥኩትም። ግርማ ይኸውልህ ከዚህ በፊት እኮ ስታደርጉት የነበረው ነገር እኮ ነው። ማንም ወንጀለኛ እኮ ለማምለጥ እኮ የሚፈጥረው ሰበብ እኮ ነው። ይሄ ሰበብ የተለመደ ነገር ነው፣ ለኔ አዲስ አይደለም። እኔ ደግሞ አንተን ምን ማድረግ እንዳለብኝ ያውቃለሁ። ምንም በማላውቀው ምንም ባላረኩት በደንብ ነው የምታውቀው። በአይኔ ያየሁትን ነገር ነው እዚህ ጋር እየሸወድከኝ ያለው። አቶ ምን ተስኖት ነው እኔ እዚህ ሁሉ ነገር ውስጥ የዳረገኝ? ይኸውልህ አሁንም ቢሆን ለመጨረሻ ጊዜ ነው ይሄን እድል የምሰጠህ። የመጨረሻ ትዕግስቴን ተጠቅሜ እነዚህ ሰዎች የት እንዳሉ ግርማን እንዴት እንደሸጥከው ሳይቀር እንድትነግረኝ እድል ልስጠህ። እውነቴን ነው የምልህ፣ ከዚህ በኋላ እኔ እናንተ በሰላም አናወራም። እነዚህን ሰዎች ከፈራኸው በላይ እኔ ላስፈራህ እችላለሁ። ምክንያቱም የማደርግህን በደንብ አታውቅምና ከዚህ በኋላ ምን ሊደርስብህ እንደሚችል ከኔ የሚጠብቀህ ምላሽ ቀላል ነገር አይደለም። ይህንን አስረግጬ ልነግርህ እፈልጋለሁ። እንግዲህ ምንም በማላውቀው ልታስረኝ አይሆንም መቼስ። ማሰር አይደለም የፈለኩትን አደርጋለሁ። ገና ለምን በደንብ አደርጋለሁ። ግርማን የት እንዳደረግከው የት እንደሸጥከው ሳይቀር ግርማን እኔ ካልተናገር ጀምሮ አይቼውም ታውቃለህ፣ በደንብ ታውቃለህ እያልኩ እኮ ነው። አትሰማም እንዴ? እየነገርኩ ያለሁት ግርማን የት አደረግከው ነው። ግርማን እኔ አላውቅም የት እንዳደረግኩትም። በቃ ከዛን ቀን ጀምሮ ተገናኝተን አናውቅም። ይኸውልህ አንድ እድል ልስጥህ፣ ያለበለዚያ ከዚህ በኋላ እኔ እናንተ በሰላም በፍጹም አናወራም። ምን ያክል እንደተከፈለ ንገረኝ። ማንን እንደምትፈራ ንገረኝ። እዚህ ጉዳይ አልተከፈለኝም። በነፃ ነው የሸጠኸው? በነፃ ነው የሰጣቸው? አልሰጧችሁም። እኔ ከዛን ቀን ግርማን ሰጥተኸዋል እያልኩ እኮ ነው። ግርማን እንደሰጠኸው እኔ እርግጠኛ ነኝ። አልሸጥኩትም። ሸጠኸዋል ግርማን። ተመልካቾቻችን የተፈጠረውን ነገር ተመልክታችኋል። እኛ እርግጠኛ ሆነን መናገር የምንችለው ነገር ይሄ ሰው ከዛ ግቢ ነበር እየወጣ የነበረው። አጋጣሚ ሊሆን አይችልም። ይሄ ጉዳይ አጋጣሚ ሊሆን የማይችልበት ነገር ደግሞ ለሁለተኛ ቀን ነው ከሱ ጋር የተገናኘ ነው። ከዚህ በፊት እንግዲህ ከነበረበት ቦታ ግርማን አመጣው። ዛሬ ደግሞ ግርማ ታግቶበታል ከተባለበት ቦታ አሞቴዎች እንደፈለጉ ሰው ያግቱበታል፣ ሊገሉበታል ከተባለበት ግቢ ሲወጣ አገኘ ነው። ይሄ ሰው የሆነ ቼናል እዚህ ጋር የተፈጠረ
ያ ደግሞ የሚያውቁት ነገር እንዳለ እርግጠኛ ነኝ። ይሄ ሰው ከተራ ግቢ አይደለም እየወጣ ያለው። እንደዚህ አይነት አጋጣሚ ሊሆን አይችልም። እንግዲህ ጋሻው ስለተፈጠረው ነገር እንዳለ እንድትነግረኝ ይፈልጋለኝ። በቀጥታኛ በዚህኛው በር በኩል በዋናው በር በኩል ይሄን ሰው ያዝ ነው። ሙሉ ግቢውን እየፈተሽን ነበረ። ከዛ በፊት ግን ሰፈሩን አካባቢውን እየዞርን ነበረ። በትክክል እየዞርን የነበረው እኛ ነን እንጂ የኛ ሰዎች ሙሉ አካባቢውን ሙሉ ግቢውን ሳይቀር ሰፈሩን ከበውት በየቦታቸው ቆመው ነበረ። እንግዲህ በእግርም በመኪናም በሞተርም ጭምር በብዛት ነበረ የኛን አካላቶች የያዝነው በብዛት። ከዛ በኋላ እንግዲህ የተፈጠረው ነገር ምንድነው? እኛ ይህንን ሰው ያዝ ነው በፊት ለፊት በትክክል። ከዛ በኋላ ደግሞ በጀርባ ሰው ነበረ። እናንተ በጀርባ በኩል ነበራችሁ። አሁን እንግዲህ ለተመልካቾችም የገለጽ ነው እዚህ ጋር ያ ሰው እንግዲህ ሲያመልጥ በእናንተ ቁጥጥር ስር ውሏል። እስኪ ስለተፈጠረው ነገር ምን እንደነበረ እንድትነግረኝ ነው አሁን እዚህ ጋር ከአንተ ጋር ማወራው። እንግዲህ ብሩኬ በጣም ያስተዋልኩት ነገር ይሄ ግቢ በጣም ሰፊ እንደሆነ፣ ግቢ ውስጥ ብዙ ነገር ሊከናወን እንደሚችል ከቀላሉ እንግዲህ ስንነሳ መሳሪያዎች አሉ፣ ብዙ መሳሪያዎች አሉ፣ ብዙ ሽጉጦች፣ ብዙ ሰውን እንግዲህ የመውጃ አካላቶች በጣም ብዙ በሚባሉ እንግዲህ ቤቱ ከውጭ ሲታይ ማንም ሰው እንደሚኖርበት ሰላማዊ ግቢ ይመስላል። ስንገባም ብዙ ዛፎች፣ ብዙ አታክልት በስነስርዓት እንኳን እንደሚያስተካክሉ ግቢውን ጽድት አድርገው እንደያዙት ያስታውቃል። ሰው ይሄን ነገር እንዳይገምት ነው ይሄን ግቢ እንደዚህ አስውበው እንደዚህ አሳምረው እስከዛሬ የቆዩት ማለት ነው። እንግዲህ ውስጥ በምንገባ ሰዓት ጥፍር መቆንጠጫ፣ ጥፍር መንቀያ፣ ብዙ ሰው ታግቶ ሊሰቃይባቸው የሚችሉ መሳሪያዎች እንግዲህ ብሩኬ እንዳየው ነው። በጣም የሚያሳቅቅ እንግዲህ ሰው ሳይደርስለት አንድ ሰው እዛ ቦታ ላይ ቁጭ ብሎ እንዴት ሊሰቃይ እንደሚችል እንደማንም እንደ ሰው ሰብአዊነት ስላለን ሁላችንም እናውቀዋለን። ምክንያቱም እኛም ያመናል፣ እኛም ይሰማናል። እንግዲህ ሐሞቴዎች እስከዛሬ የሴምራ አባላቶችን እዛ ቦታ ውስጥ አስገብተው እያሰቃዩቸው ነበር ማለት ነው። ማንም ሳይደርስላቸው፣ ማንም ሳያቸው። እንግዲህ ከተስፋ ዓለምም እንደሰማነው ከሆነ በጣም ብዙ ዘግናኝ ነገሮች እዛ ቤት ውስጥ እንደሚፈጸሙ እዚህ ጉዳይ ላይ እንግዲህ ስራ ያላቸው ሰዎች ወይም ደግሞ ሀብቱ ላይ የሚያገባቸው ወይም ደግሞ ስለዚህ ያውቃሉ የሚባሉ ሰዎች ታግተው እንደሚመጡ የሚፈልጉትን ነገር እስከሚያገኙ ድረስ ከዛ ደግሞ ቤት ውስጥ በጣም ብዙ ነገሮች ይፈጸማሉ። ሰው እስከ መገደል ድረስ ይደርሳል፣ እስከ መታፈን ድረስ ይደርሳል፣ እስከ መሰቃየት ድረስ ይደርሳል። ምን ያክል አሰቃቂ ጨለማ የሚያስጠላ ቦታ እንደሆነማ ብሩኬ በጣም አይተነዋል። እኛም ዘግኖናል፣ እኛም ብዙ ነገር አውርተናል ከካሜራ ጀርባ። እንግዲህ ሰው እዚህ ጋር በጣም ብዙ ሰው ሞቷል። በጣም የብዙ ሰው ደም ያለበት ቤት ነው። በጣም ብዙ ሰው እንባ ያነባበት ቤት ነው። ያ እንግዲህ ያ መሳሪያ ቀላል ነገር አይደለም። ጥፍር መቁረጫ እጅ ውስጥ በብሎን አድርገው እያሰሩ እጅ እንደዚህ አድርገው ነው ገልብጠው የሚገርፉት። አስቡ፣ ያን ያክል መሳሪያ ካለ እጁን አስገብተው እጁን በስቶ አስረው ገልብጠው እስከ መግረፍ የሚያደርስ መሳሪያ ካለ እንግዲህ አይተነዋል ብሩኬ። በጣም የሚያስጠላና የሚያሳቅቅ ነገር እንደሆነ አስበው። እንግዲህ እኛ የምንፈልገው ግርማ ይሄን ያክል ጊዜ ስለፋለት የነበርነው ግርማ እዛ ወንበር ላይ ቁጭ ብለው ሲሰቃይ በቃ እኔ ግርማ እዚህ ቦታ ላይ እንደተሰቃየ እኛ እዚህ ቦታ ላይ ልንደርስ እንደሆነ መረጃ ደርሷቸው ሰውም የጠፋው ለዛ ይመስለኛል። እንግዲህ እጃችን ላይ ያሉት ሁለት ሰዎች ብቻ ናቸው። ሁለት ሰዎች ብቻ ነው ልናገኝና ልንይዝ የቻልነው እዛ ቤት ውስጥ። ያን የሚያክል ሀገር ቂጥ ከጫፍ እስከ ጫፍ ምን ያን የሚያጋዘን አለ። ብዙ ሰው ማሰቃያዎች ቦታ አለ። እንግዲህ ብዙ መሳሪያዎች አግኝተናል መጋዘን ውስጥ። እንግዲህ በጣም ሰቅጣጭ የሆኑ ነገሮች እንደሚፈጸሙ ከዚህ በፊትኛም ሰምተን ነበርና እነዛ ነገሮች ግን ለሕግም አካላት ስለሚያስፈልጉ እነዚህ ነገሮች አሳልፈንም መስጠትም ስለሚገባል በቀጥታ ለሕግ ሙሉ በሙሉ የተገኙትን መሳሪያዎች ሳይቀር እዛ ያሉትን እቃዎች አስረክበናል። ሙሉ በሙሉ ሊባል በሚችል ደረጃ ምንም ነገር ሳይቀር የሕግም አካላት መጥተው ያነሱትም ፎቶም ያነሱት ከዛም በኋላ የወሰዱትም ነገር ስለሆነ እጅግ በጣም ግን አሳዛኝ የሆነው ግርማ እዛ ቦታ ውስጥ ከነበረ ምን አይነት ስቃይ ውስጥ ሊያደርሱት እንደሚችሉ እንዴት ሊያደርጉት እንደሚችሉ ማሰቡ በጣም ከባድ ነው ለኛ። ምክንያቱም ይህንን ሰው ነው እኛ እየፈለገን ያለ ነው። ይሄ ሰው ደግሞ ከቀናት በፊት እዛ ብቻ እንደነበረ እርግጠኛ ሆነን ነበር ይሄድ ነው።
በትክክል ከቀናትም በፊት ሳይሆን የዛንም ቀን ስንሄድ እናገኘዋለን ብለን ነበረኛ እርግጠኛ ሆነን ቦታው ላይ ይሄድ ነው። በትክክል ያ በጣም ከባድ ነገር ነው። እስኪ እንደዛ ከሆነ ስለተፈጠረው ነገር አሁንም እንድትመጣ ስላደረኩበት ምክንያት እናወራ እስኪ። ምንድን ነበረ? እንዴት ነበረ ይሄንን ሰው የያዛችሁት? እንዴት ነበር ያገኛችሁት? ብሩኬ የሚገርምና የሚደንቅ ነገር ነው። ያን ሰው እናንተ በፊት ሌላ ሰው እንዳገኛችሁ ስንነጋገር ነበር። እንግዲህ በስልክም ስናወራ ነበረ፣ በምናደርገውም ኤርፎን እያወራን ነበረ። ነገር ግን እኛ ታች ሄደን ያገኘነው ነገር በጣም የሚያስጠላና የሚያስደነግጥ ነገር ነው። ያን ሁሉ ነገር አልፈን ያን ሁሉ ነገር ተፈትሸው ሰው ደግሞ ሊያመልጠን ነበር ከእጃችን ላይ። እንግዲህ ቴዲ ይባላል ስሙን እንዳጠራሁት፣ መታወቂያውንም የእሱ መረጃም ሁሉም ነገር እንግዲህ ተጣርቷል። ቴዲ ይባላል ያገኘነው ሰው። እንግዲህ እኛ አንድ በር አለው ብለን ነበር እንግዲህ እዚህ ግቢ ውስጥ ስንገባ መጀመሪያም ስንፈትሽ ብዙ ነገሮችም ስናደርግ አንድ በር ብቻ አለው ብለን ነበር ያሰብነው። ነገር ግን መውጫ የማይመስል ከግቢው መውጫ አለ። ሙሉ እንግዲህ የተሰራው በብረት ነው። መውጫ አይመስልም፣ በርም አይመስልም። እንግዲህ የሚያስገርም መውጫ ነው። ጭራሽ በማያስታውቅ መንገድ የተሰራ መውጫ ማለት ነው። የአደጋ ጊዜ መውጫ ብለው ሰው እንዳለ ያመለጠንም በዛ ሳይሆን አይቀርም ብዬ አስባለሁ። እንግዲህ ቤት ነው። ቤት ውስጥ ስገባ ቀጥታ ወደ ውጭ የሚያስወጣ በብረት የተሸፈነ ቤት ነው የሚመስለው፣ ግን ቀጥታ ወደ ውጭ የሚያስወጣ በር አለው። በዛ በኩል ሊያመልጥ ሲል ነው እንግዲህ ቴዲ የሚባለውን ሰው የያዝ ነው። ያ ቴዲ እንግዲህ እንዳወቅንበትና ልንይዘው እንደሆነ እንግዲህ በእኛ ቁጥጥር ስር ሊሆን እንደሆነ ሲገባው ሁለት መሳሪያ ቢሆንም የያዘው እኛ ላይ አንዱን መሳሪያ ወጥቶ እንግዲህ ሊገለን ሽጉጥ ደቅኖብን ነበረ። ነገር ግን የእኛም አባላቶች ብርቱ ስለሆኑ ከጀርባም ከፊትም እኛ እጁንም ጠምዘን ይዘ ነው ሽጉጡን መሳሪያውን እጁ ላይ ያለውን መሳሪያና አንድ የታጥቀውን ሌላ መሳሪያ ደግሞ ልንይዝበት ችለናል። ምንም ሰው አልተጎዳም። እንግዲህ የእኛም አባላቶች ጎበዝ ነበሩ፣ ብርቱ ነበሩ። እኔም እጅ አልሰጠውም። ቀጥታ ነው ሰውየውን ያዝ ነው በእጃችን ቁጥጥር ያደረግነው ማለት ነው። ቀጥታ ከዛ ወደ አንተ ነው የደወልኩት። ወደ አንተ ደውዬ ያለውን ነገር አስረዳው። እሱም ብዙ ነገር እንግዲህ ሁለት መሳሪያ ይዟል ማለት ብዙ ነገር ከቤት ውስጥ የነሱ አባል ነው ወይም ደግሞ ግርማን አሳልፎ ከሰጡት ወይም ደግሞ ከሚጎዱት ከሐሞቴዎች ዘር አባል ነው ብዬ ነው ያሰብኩት። ምናልባትም የተገኙትም እጁም ላይ ያገኙ ነው መሳሪያ የእሱ ማወጣት ሳይቀር ብዙ ጥያቄ ውስጥ የሚገቡ ነገር ነው። ማለትም ይሄ ሰው የሚያውቀውም ነገር እንዳለ እርግጠኛ ነን። ምክንያቱም አወጣጡንም ሳይቀር እንደነገርከኝ ከሆነ መሳሪያ ማደቃቀኑም ሳይቀር ያወራናቸውም ነገሮች ሳይቀሩ ስለሱ ነገሮች ላይ እርግጠኛ እንድንሆን ያደርገናል። በትክክል አሁን እንግዲህ የእኛም ሰዎች ይዘውት መጥተዋል። እንዲመጡም ትእዛዝ አስተላልፈን ነበረና ከነበረበት ከተያዘበት ቦታ ይዘነው መተናል እና የግድም እሱን ማውራት ስላለብን አንተ ግን ስለተፈጠረው ነገር እኛ በቦታው ላይ ይሄኛውን ይዘን ስንሄድ በቦታው ላይ ስለነበርክ ያለውን ነገር ለተመልካቾችም ግልጽ ለማድረግ ያክል ከኔ ጋር ያው ከካሜራም ጀርባ ስለወራን ነው እዚህም ጠርቼ እንድናወራ ያደረኩት ለመግለጽ ያክልና አሁን ከሱ ጋር ማውራት ይኖርብናል። ስለሰጠህን ነገር ስለነገርከን መረጃ ግን በጣም ከልብ አድርጌ አመሰግናለሁ። እሺ እንግዲህ ተመልካቾቻችን ከጋሻው ጋር ያወራነውን እያንዳንዱን ነገር ሰምታችኋል። አንተ ደግሞ እንግዲህ ያገኘንህ ወይም ደግሞ የኛ ሰዎች የያዙት ከዛ ስታመልጥ ነው። ስታመልጥ ደግሞ እንግዲህ መሳሪያ ሁላ ሳይቀር ታጥቀህ እንደነበረ ግብም እንግዲህ ሰጣ ገባ ውስጥ ገብተህ እንደነበረ አንድ መሳሪያ አውጥተህም የም ሰዎች ላይ የህግም ሰዎች ላይ ለመተኮስ እንግዲህ እንደደፈርክ የኛ ሰዎች ግን ጉልበታቸውም ጥሩ ስለነበረ በዛ ሁኔታ ውስጥ አንተን በቁጥጥር ስር እንደዋሉክ ይኸውልህ ወንድም፣ ያው መቼም አንዳንድ ጊዜ በህይወት ስትኖር አንዴ ከፍ አንዴ ዝቅ ምናምን ትላለህ። ያው ትንሽ ጥሩ ኑሮ እኖር ነበር፣ ግን በቃ ማለት አሁን ድለላ ምናምን ነገሮችን ሞክር ነበርና በቃ የሆነ ጊዜ በጣም ተመታ፣ ስራዬ መስራት አልቻልኩም። ያው ደግሞ ድለላ ስራ ሲሆን ደግሞ አንዱ ከአንዱ እንትን ትላለህ ምናምን ነገርና በቃ ከመስመር አስወጡ ድለላው ላይ። እሷ አልሳካ ሲለኝ ደግሞ ሚስቴም ወለደች። በዛ ላይ ቤት ትንሽ በጣም ችግር ውስጥ ሲሆን ያለኝ አማራጭ ያገኘሁትን ስራ መስራት ነበር። ስለዚህ የሆነ ሰዎች ምናምን ነገር ሳነጋገር የሆነ ጥበቃ ቆንጆ ክፍያ ይከፍላሉ ከገባህ ምናምን አሉ። በደስታ በቃ ምንም ይሁን
ሂጄ እገባለሁ ምንድነው ብዬ መጣሁ። አጋጣሚ ይሄ ቤት ነበረ። እነማን ናቸው ያሉት? አንድ የሆነ ሰው ነበር ደረጃ የሚባል ሰውና እሱን ይደውልልኝ ሲደውልልኝ እንዲህ ምናምን ስራ ልትሰራ ሲለኝ በቃ እኔ ምንም በቃ አሁን ሚስቴም ወልዳ ባለቤቱና እኔም እንደዚህ ከስራ ተፈናቅዬምና ምን ቢሆን እሰራለሁ ብዬ አሰብኩ። መጣሁ። ሲያናገሩ ደሞዙን ሲነግሩኝ በጣም ደነገጥኩ። ማለት እኔ እስካሁን በህይወቴ በጥበቃ እንዲህ አይነት ክፍያ ይከፈላል ሲባል ሰምቼም አላውቅም። እኔም ደላላ ሆኜ ሰዎችን ሳስቀጥር ምናምን ነገር ይሄን ያክል እየከፈለ ሰው አይቻላቅም። ምንድነው የምጠብቀው? ምንድነው እሱ ያለው? ለምሳሌ በእንደዚህ ክፍያ ነው ማውቀው ካልከኝ እዚህ ጋር የተለየ ነገር አለ ማለት ነው። አዎ እኔ የሚገርም መጀመሪያ ያየሁት ገንዘቡን ነው። ምክንያቱም የምፈልገው የነበረ ገንዘብ ስለነበር በቃ ያን ገንዘብ ሲጠሩልኝ ወዲያው ተስማማው ገባው። ከገባው በኋላ ትንሽ ስለ ጥበቃ ምን ታውቃለህ ምናምን ነገር አሉኝ። ያው የማውቀውን የሆነ ነገር ተናገርኩ። ከዛ በቃ እሺ ምናምን ነገር ብለው ትንሽ የዋልኩ እያደርኩ ሲሄድ ግቢው ሰላም ነበር። የሆነ ያያችሁት መጋዘን አለ። ግቢዎቹ አበባዎቹ ያምራሉ እና በቃ አትክልቶቹን መንከባከብ፣ ውሃ ታጠጣለህ ጧት ማታ፣ የሚቆራረጡን ቅርጽ የሚይዙት እነሱም ታስተካከላለህ ምናምን ነገር አሉኝ። በቃ ግቢው ሰላም ነው፣ ምንም ነገር የለም። የማልሰራበት ጊዜ ይበልጣል። ጸጥ ያለ ነው። በቃ እኔም የጥበቃ ቤት አይመስልም ማድርበት ከቁጭ እላለሁ። ከዛ እየተግባባው ሲመጣ አንዱ እየመጣ በቃ አሁን ለራስ ለደህንነት እዚህ ቤት ውስጥ የሚሰሩ ስራዎች ስላሉ ራስን የምጠብቅበት ምናምን ብሎ ሽጉጥ ሰጠኝ። ጥበቃም ስለሆንክ እምቢ አትልም። የሆነ ነገር ቢመጣ ራስን ትከላከላለህ። የሚጠቀም ነገር ካለ ታጠቃለህ። ምክንያቱም የሚዘረፍ ነገር እነሱ ያስቀምጡትን ውስጥ አላውቅም፣ አልገባም አዳራሽ ውስጥ። እዚህ ውስጥ ላይ ማንም ወደዚህ እንዳይገባ፣ አንተን ለማጥቃት ይመጣል ማካል ካለ ምናምን ራስን ጠብቅ ብለው የሆነ ሽጉጥ ሰጡኝ። ምንድን ነበረ ሽጉጡ ማለት? እንግዲህ ፈቃድ የመሳሪያ ፈቃድ ያላቸው መሳሪያ የሚሰጣቸው ተቋማት አሉ። የት እንደገባ እንኳን አታውቅም አንተ እንደነገርከኝ ከሆነ። አሪፍ ደሞዝ ተሰጠኝ፣ አሪፍ ገንዘብ ያለው፣ ከዛ ደግሞ አሪፍ መኖሪያ ቤትም ተሰጠኝ እዛው ግቢ ውስጥ ነው ያልከኝ። አዎ እዛው ማለት የኔ ማድረበት ነው ቤት። እሺ ምንድነው ተቋሙ የሚል ነገር የለም። ምንድነው እሱ የምጠብቀው? መቼም የተራ ግለሰብ ቤት በጠመንጃ አይጠበቅም። ፈቃድ ያላቸው ሰዎች ናቸው፣ የመሳሪያ ፈቃድ ያላቸው ሰዎች ናቸው መሳሪያ እንኳን የሚይዙት። ልክ ነው። እንደ ከቆየው ስመጣ ነው አንዳንድ ነገሮችን መገንዘብ የቻልኩት የሚገባና የገባኝ። እኔም እየቆየው ስመጣ አንዳንድ ሰዎች ይመጣሉ እና ማንንም አላናገርም። በጣም ሰዎቹ የተለያዩ ሰዎች ናቸው። የሆኑ ሰዎች ይመጣሉና አሰቃቂ ነገሮችን እሰማለሁ። ድምፅ፣ የጮኸ ድምፅ፣ ሴቃ ምናምን እሰማለሁና ልጠጋት አንተ ስራ እዚህ አይደለም ምናምን ይሉኛልና የቁጣ ፊት ሲያሳዩኝ እኔ በቃ እርቃለሁ። ከዛ እየቆየሁ ግን ያው ትንሽ ደላላም አልነበረም። ሰዎችን መግባባት ጀመርኩ። አንዳንድ ሰዎች ሲግባባቸው ምንድነው ግን ስራው እንዴት ነው እና ማን ናችሁ ምናምን አይነት ጥያቄዎችን ቀስ ብዬ ስጠይቅ ደህንነት ነንና አንተ የሚያገባ ነገር የለም ከዚህ ውስጥ እኛ ደህንነቶች ነን። በህግ ዙሪያ ወንጀል ሰርተው የሚደብቁ ሰዎችን ማወጣጫጭ ነው ይሄ ቦታ እና አንተ አርፈህ ዝም ብለህ ስራህን ስራ፣ ምንም ችግር የለውም። እኛ ደህንነቶች ላይ በአንተ ላይ የሚመጣ ነገር ካለ እንዳታስብ፣ ለአንተ ደህንነት ምንም አይነት ስጋት እንዳይገባ ምናምን። ምንድነው ለአንተ ደህንነት ምንም አይነት ስጋት እንዳይገባ ማለት? ለነሱ ደህንነት ተብለህ አንተ ተቀጥረህ ለአንተ ደህንነት ደግሞ እነሱ ዋስትና ናቸው ማለት ምን ማለት ነው? ደህንነት ስትባል ደህንነቶች ከሆኑ ይኸውልህ የህግ አካላቶች ናቸው ሊሆኑ የሚችሉት እነዚህ ሰዎች አይደለም። ህግ አንተን ሊጠብቅ ይችላል፣ ለአንተ ከለላ ሊሆን ይችላል እንጂ አንተ እንዴት ነው ለህግ ሰዎች ከለላ ልትሆን የምችለው? ጥበቃ ልትሆን የምችለው? ሰዎችን እኮ የሚያሳምን ነገር አይደለም ይሄ በራሱ። ሰዎች ይመጣሉ፣ የሆነ ሰዎች ተቆልፎባቸው ይኬዳልና መጥቶ ያን እንዳይከፍተው ነው እንጂ የምጠብቀው የሰዎችን እኮ አይደለም ጠብቀው። ለሱም ህግ የሚያስቀምጣቸው የህግ አካላት አሉ። ይሄን ደግሞ ደላላ ነኝ ካልክ በደንብ ኖሃው ይኖርሃል፣ እውቀቱ ይኖርሃል፣ ጠንቅቀህ ታውቃለህ። እስኪ ንገረኝ፣ የትኛው ፖሊስ ጣቢያ ነው በተራ ዘበኛ ሲጠበቅ ያየኸው? አይተህ ታውቃለህ? ፖሊስ ጣቢያ ትንሽም ፖሊስ ኮሚኒቲም ይሁን ትልቅም ፖሊስ ጣቢያ ይሁን እርከን አላቸው፣ ደረጃ አላቸው። ከትንሽ ፖሊስ ኮሚኒቲ አንስቶ እስከ ከፍተኛ ድረስ የትኛው የህግ ቦታ ነው በተራ ሰው በተራ ግለሰብ ሲጠበቅ ያየኸው? እኔም እኮ ይሄ ነበር የኔ ጥያቄ። እንዴት ነው እንዲህ ከሆነ የህግ አካላቶች በፖሊስ በተለያዩ ወታደሮች እንደዚህ ምናምን አይደረግም? እንደምስሉ ይሄ ደህንነቶች በራሳቸው ሲስተም ሰዎችን መረጃ የምናወጣጣበት ነው። ከዚህ በኋላ ነው ወደ ህግ አካል ነገራቸውን ሲያምኑ ያጠፉትን ወንጀል ያደረጉትን ነገር ሲያምኑ ነው ወደዛ ሂደው ቅጣታቸውን የሚቀበሉት። ይሄ ማወጣጫ ነው። ዝም ብለህ ስራ አልፈህ ስራ ምናምን ብለው ከዛ ተለኒቪ ሰዎች ማጣራት ጀመሩ። አንተ እንዴት እነዚህን ሁሉ ነገሮች እያየ እኛም ለህግ አካላት ያስረከብናቸው ብዙ ነገሮች አሉ።
መሳሪያዎች ሳይቀሩ በጣም ሰቅጣጭ ሁኔታዎች የሚደረጉበትን ቤት ስለሆነ እስከ ጥፍር መንቂያ ድረስ እስከ መሰርሰሪያ መቦርቦሪያ ድረስ እነዚህን ሁሉ ነገሮች እያየ የሰዎች ሁሉ ሲቃ አለ እዚህ ውስጥ። እነዚህን ሁሉ ነገሮች እያየ እንዴት ዝም ትላለህ? እውነት ነው። አሁን እየቆየሁ ነው የገባኝ እኔም ማለት መጀመሪያ እንዳልኩ ለገንዘብ ቶሎ ጓጉቼ ገባው። በኋላ ግን እንዲህ አይነት እቃዎችን እያየሁ ማሰቃያዎችን፣ ጥፍር መንቀያዎችን ከዛ ላይ ደግሞ ታስረው ተዘግዝቀው ሲገረፉ ብዙ መከራዎች ሲቀበሉ ሰዎችን ሳይ የሞቱ ሰዎች ሲወጡ እንዳለ የተሰቃዩ ሰዎች ደም በደም ሲሆን ያን ውሃ ብሉት እንደፋ ያ ሲታጠብ አዳራሹ ምናምን እንደዚህ አይነት ነገሮችን ሳይ እኔ ሰቀጠጠኝ። ከዚህ ለመውጣት ራሴን ከዚህ ቦታ ለመሰወር ሞከርኩ። እንደዛ ግን አይቻልም። ቀስ በቀስ ምንድን ያደረጉት የኔን ቤተሰቦች አጣሩ። ሚስቴን፣ አዲስ የተወለደችውን ልጅ ከዛም ደግሞ እናቴ ያለችበትን ቦታ አጣርተው እኛ ደህንነቶች ነን፣ የትም ቦታ ማንም ወዴቱም ከኛ የሚሰወር የለም እና አሁን ያየኸውን ነገር የሰማኸውን ነገር ትንፍሽ ላለው ካልክ የወለድካቸውን ልጆችን ሚስትህንም እናትህንም አታገኝም አሉ። በቃ በእነሱ ያዙ። ከዛ በኋላ በቃ አርፌ ቁጭ ብዬ እያዘንኩ ሰው ሲመጣ እኔም እያለቀስኩ ተወር እያልኩ ብዬ ቁጭ ብያለሁ። እንደዛ ከሆነ መቼም አንተ እነዚህን ሁሉ ነገሮች ካየህ በደንብ ብዙ ነገሮችን ታውቃለህ ማለት ነው። እዛ ቤት ስለነበረው ሰው ሳይቀር ማለትም ይኸውልህ ብዙ ነገሮችን አይቻለሁ፣ ሰቅጣቂ ነገሮች ይደረጋሉ እያልከኝ ነው። እዛ ቤት ውስጥ ደግሞ ግርማ የሚባል ሰው መጥቶ ነበረ። አለፍ ያሁን ስማቸውን እንትና ማለት አልችልም። ብዙ ሰዎች የተለያዩ ሰዎች ይመጣሉ፣ መተው የሚሰቃዩ አሉ፣ በህይወትም ሳይኖሩ ይወጡ አሉ። መከራ ብዙ ነገር ተሰቃይተውም ተጭነው ይወጣሉ። በመኪና ጭነው አልበሳዎች ምን ይዘዋቸው ይሄዳሉ። በህይወት እያሉ ዝም ብለው የሚወጡ አሉ። እንደዛ ከሆነ ይኸውልህ እኛ ከመድረሳችን በፊት ያየነው ነገር አለ። እዛ ቤት ውስጥ ሰው እንደነበረ ነበረ። እነዛ ሰዎች ደግሞ እኛ ከመምጣታችን በፊት እንደወጡ እርግጠኛ ነኝ። እስኪ ስላወጣጣቸው ንገረኝ። እንዴት ነበር የወጡት? የተቻኮሉ ነው የወጡት። የሆነ የታገተ ሰው ነበር የገባ ውስጥ እዛ ቤት ውስጥ የነበረ። ማን ነው? ግርማ ነው? ስማቸውን አላውቃቸውም። ግርማ ይሁን ማንም ብቻ የሆነ ሰው ያለ እና እሱን ሰው ነው በግራ በቀኝ እያጣደፉ ምናምን ነገር ይዘውት ቶሎ መኪና ውስጥ አስገቡትና አስገብተውት ወጥተው ሄዱ። ከዛ ነው አንደኛው ነው ለኔ የሆነ ሽጉጥ ሰጥቶኝ ሄደ። ይሄን ያዝ ምናምን ነገር ብሎ እንጂ እንደዚህ ሊመጣ ነው እንደዚህ ራስና እንደዚህ ምንም ነገር ያሉ ነገር የለም። ለኔ ብቻ ነው የተቻኮሉ ሽጉጥ ብቻ ሰጥቶኝ ሄደ። መጀመሪያ የሰጡኝ አለ፣ ድጋሚ ደግሞ አንድ ሽጉጥ ሰጥቶኝ ሄደ። ከዛ ውጭ ግን ምንም የማውቀው ነገር የለም። ምንድን ነበር ያሉክ? ምን ብሎ ነበር የሰጡክ? ምንድነው ሽጉጡን ሲሰጠ ምን ብሎ ሰጠህ? ለአንተ እየተዋከበ ነው የሰጠኝ ሽጉጡን። ከያዘው ብቻ ነው ያለኝ። እኔ ስጠረጥር የሆነ ውስጥ የነገረኝ ነገር እንደታውቃለህ የሆነ ነገር እንደተሰማባቸው ሊይዛቸው ያሳደዳቸው የሚችል አካል እንደመጣ ጠርጥሬያለሁ። እንግዲህ እናንተም መምጣታችሁን ሰምተው ሊሆን ይችላል። ወዳው እኮ ነው እነሱ ከመውጣታቸው እኮ እናንተ እግር ከእግር የደረሳችሁት። ወዴት ነበር የሚሄዱት እነዚህ ሰዎች? ከዛ ወጡ እንግዲህ የያዙትንም ሰው ውስጥ የነበረውንም ሰው ያዙ። ከዛ ወዴት ነው የሚሄዱት? ወዴት ነበረ? ወዴት እንደሚመላለስ ሁለት መኪናን አስነስተው ሲታደፉ ነው እየተከታተሉ የወጡትና እኔ ወዴት ሄዱ የማውቀው ነገር የለም። ብቻ ለኔ ሽጉጡን ከያዘው ነው በቃ ምንም ጥያቄ ከጠይቅም ያቆይ። በጣም እየተጣደፉ እየተቻኮሉ ነው የሆነ ሰውዬው ብቻ ገፍታ ስለው አስገብተው ይዘው ሄዱት። እስኪ ስለያዙት ሰው ወይም ደግሞ ታግቶ ስለነበረው ሰው ለመጨረሻ ጊዜ ይዘውት ስለነበረው ሰው ንገረኝ። ምን አይነት ሰው ነበረ ያ ሰው? እስኪ ይሄ ነው ፊዚካሊም ያየኸውን ያክል። ሰውዬው ከ45 ዓመት በላይ ከ40ዎቹ መጨረሻ አካባቢ ያለ ይመስለኛል። እና ግን በጣም ነው የሚያሳዝነው ሰውዬው። ሌሎቹ ሲታገቱ እኮ የሚገርምህ የሆነ ምግብ ገዝቼ እንዳመጣ እንድሰጣቸው ምናምን ይልኩኛል። ለሱ ግን ከገባ 2-3 ቀን ሆኖታልና በቃ መከራውን ሲያበሉት ነበር። እንደው ፈጣሪ ይርዳው እንጂ በስማ በጣም እንዴት እንደሚያሳዝን ብታይ። በጣም ነው ያሰቃዩት። ምን ቢይዝባቸው ምን አላቅም ቢላቸው እኔ እንጃ ብቻ ምን ቢወስድባቸው እንደው እንደዚህ የሚያሰቃዩት አላቅም። የሰው ልጅ ክፋት የሰው ልጅ ስቃይ እስከዚህ ደረጃ ድረስ ነው አይቻላቅም። እንግዲህ ተመልካቾች እያለኝ ያለው እንግዲህ በጣም ለመስማትም የሚከብድ እጅግ በጣም ለማመንም ከባድ የሆነ ነገር ነው። እኛ አሁን በዚህ ሰዓት እየፈለገን ያለ ነው ግርማን ነው። እኛ ከሄድንበትም ሁኔታ አንፃር እዛ ቦታ ከመኖሩም አንፃር ይሆናል ብለንም የምናስበው ግርማን ነው። እኛ በእርግጠኝነት ደግሞ ግርማ ነው። እዚህ ጋር አንተም ከነገርከኝ ነገር አንፃር እያደረጉት ያሉት ነገሮች ግርማን በህይወትም ላናገኘው እንችላለን። ያ ደግሞ ምግብም እየከለከሉት ነው፣ በጣምም እያሰቃዩት ነው እያልከኝ ያለው።
ያ ደግሞ ግርማ ካለበት ሁኔታ አንፃር ለሱ በጣም ከባድ ነው። እንዳልኩ በህይወትም ላናገኘው እንችላለን ካንተም እንደሰማሁት። ይሄ ደግሞ በጣም ለኛ ከባድ ነው። እስካሁንም የመጣንበትን መንገድ በሙሉ ገደል ሊከተው የሚችልም ነገር ነው። እስኪ ለመጨረሻ ጊዜ ልጠይቅህ፣ አንተ ከዚህ ሁኔታ አንፃር ከሰማኸው ነገሮች አንፃር ከምትገምተውም ነገር አንፃር ይህንን ሰው የያዙትን ሰው እኛ እንደምናስበው ግርማ ነው፣ የት ሊወስዱት ይችላሉ? እኔ እንግዲህ ሳስብ ቦታቸው ይሄ ብቻ አይመስለኝም። እሺ እንግዲህ ምናልባት እኔ አሁን ከነሱ ከጥድፊያቸውም ከሆነ ነገራቸውም ሳይ እና ከዚህ በፊትም አንዳንድ ከሚያወራቸው ነገሮች ሲሰማ ሌላ ቦታ ያላቸው ይመስለኛል። ይሄ ብቻ አይመስለኝም የሚያግቱበት እኮ። የት ሊሆን ይችላል ነው እኮ አሁን እያልኩ ያለሁት። አሁን ድለላም ሰራ ነበርና አንድ ጓደኛዬ ነበረ እንደኔ አሁን ስራ የሚፈልግ። እሺ እና ምናልባት እሱንም እንደዚህ አይነት ስራ ምናምን ነገርና ደውሎልኛል እንደዚህ አይነት ስራ እንዴት ነው ምናምን ነገር ብሎኝና ምናልባት እንፈልጋለን አንድ ሰው ሲሉ የእሱን ስልክ ነው የሰጠኋቸው። እና እሱን ከዛ ቦታ የቀጠሩት ይመስለኛል ብዬ አስባለሁ። እንደኔ ያንን ሰው አሁን ማግኘት እንችላለን እንግዲህ ስልክ ካነሳ መደወል እንችላለን ለሱ። እሺ ተነሱ፣ ቶሎ በሉት። ና ተነስና እነሳ